ከዚህ በኋላ እንዴት ነው ማምነ አልወዳትም እንኳን ብትለኝ እንዴት ነው ማምነ ብሩኬ ልጅ በጣም ያሳዝናል። ሀይሚ ራስሽን አረጋጊ። ልጁ የእሱ አይደለም እሱም የኔ አይደለም እያለሽ ነው አይደለ? ልጁ የእሱ አይደለም እሱም ልጁ የኔ አይደለም እያለ ነው። ነገር ግን ከአንቺ ጋር በተጣላ ሰዓት ላይ እንዳገኛትና አንቺን ትቶሽ ቡታጀራ መጥቶ እንደነበረ እንግዲህ ራሱ ግልጽ እየተናገረ ነው ቡርኬ ማለት ነው። ኦኬ እየተናገረ ነው። ግን ልጅቷ ምናልባት መጠጥ አጠጥታው ይሁን ነገር ወይ መጠጥ ውስጥ የሆን ነገር ጨምራበት አይኖ ቡርኬ መጠጥ አይጠጣም፣ ግን ውሃ ውስጥ እንኳን የሆን ነገር አርጋበት ምናምን ሰጥታው ያንን ንግግር ለመፍታት አግኝቷት እንኳን የሆን ነገር አርጋው ከሆነ እሱም ይታወቃል በምርመራ። አንቺ ተረጋጊ በቃ። ልጁ ሲጀምር እኔ በቡርኬ 100% እተማመናለሁ 100%። ግን አንቺ ዛሬ አሁን ጋይስ አይታችኋታል። ድራማ ነው የምትሉ ሰዎች ግን ማን ፈጣሪያችሁን ፍሩ እሺ። ፊቷን አይታችሁታል ምን እንደሚመስል እንዴት እንደቀላ አይታችሁታል። ሀይሚ እኮ በጣም ተጎታለች ጋይስ አይታችኋል። ግን ብዙዎቻችሁ ግን ይሄንን አምናችሁ መቀበል አትፈልጉም። ገባችሁ? የሀይሚ እኔ አላቅም ብቻ አንዳንዶቻችሁ የሰው መውደቅ፣ የሰው መለያየት፣ የሰው ፍቅር ማጣት የሚያስደስታችሁ በጣም ብዙ አይነት ሰዎች አላችሁና በጣም ነው ማዝነው። የእውነት አይም ሶሪ በጣም ነው ማዝነው ሲሪየስሊ ማለት ነው። ሶ ምንድን ነው ልጁ የእሱ አይደለም። እኔ 100% በቡርኬ እኔ እንኳን ማለት ነው እኔ እንኳን በቡርኬ 100% ከዛ በላይ እተማመንበታለሁ። የፈለጋችሁትን አምጡ፣ የፈለጋችሁትን እናሲዝ። እኔ ቡርኬ ልጁ የቡርኬ ከሆነ ማለት ነው ልጅቷ ማን ነው ስላልተሳካላት የትም ቦታ ምናልባት የዛን ቀን ቡርኬን አግኝታው ስትወጣ ከሌላ ወንድ ጋርም ተጋድማ አርግዛ ሊሆን ይችላል እኮ ጋይስ ገባችሁ? አታውቀውማ። ወይ ጠጥታ ሊሆን ይችላል፣ ወይ ሰክራ ሊሆን ይችላል። እሷ ቡርኬን የሆነ ካፌ ላይ አግኝታው ሻይ ቡና ብላ ጨርሳ ስትወጣ ከሌላ ወንድ ጋር አርግዛ በቃ ተመሳስሎባትም ሊሆን ይችላል። ከዛ በተረፈ ግን ቡርኬ ልጅ እንኳን ቢኖረው ነው እሺ። እኔ ግን ሀይሚ በእናታችሁ በምትወዱት ሁላችሁ ይሄን ቪዲዮ ሼር አርጋችሁ ለሀይሚ አድርሱ። የሚጠቅማት ነገር ነው የምናገረው። ልጁ እንኳን የቡርኬ እንኳን ኢንኬዝ ቢሆን እንኳን ግን እልሻለሁ፣ ግን ልጁ በፍጹም የቡርኬ አይደለም። ቡርኬ አላረገውም፣ ቡርኬ አያረገውም። ቡርኬ እንደዚህ አይነት ነገር እንደማያረግ እኔ 100% ከ100% በላይ እተማመንበታለሁ። ኦኬ ግን ቢሆን እንኳን ልጁ እንኳን ለምሳሌ ቢሆን እንኳን በቃ ምንድን ነው ለልጇ ተቆራጭ ይሰጣታል፣ ልጇን ታሳድጋለች። በቃ ኖርማል ነው። ቢሆን እንኳን ነው። ግን 100% እነግርሻለሁ ሀይሚዬ፣ እመኘኝ፣ እኔን እመኘኝ። ቡርኬ ይሄን ነገር አርጎት ከሆነ እኔ እንደውም ዩቱብ አቆማለሁ 100%። እሺ እኔ ዩቱብ አቆማለሁ። እኔ ቡርኬ ላይ በጣም ነው የምተማመነው። በቃ በሰዓቱ አግኝቷታል። ከአንቺ ተናዶ የመጣ ሰዓት አግኝቷታል እንጂ አገኛት ማለት አብሯት ተኛ ማለት አይደለም። አገኛት ማለት አብሯት አድርጎ አስረገዛት ማለት አይደለም። ልጅቷ ሲጀመር ያስረገዛትን እንኳን ሰው የማታቅ ዝም ብላ ነገር ናት። ስለዚህ ማለት ነው እዳ ያስረገዛትን ትፈልግ። ከዛ በመቀጠል ደግሞ ቡርኬ እባክህን አሁን አንተ እኔ አግኝቻታለሁኝ ከአንቺ ጋር በተለያየን ሰዓት እንዳትላት ሀይሚ ቢያንስ እነቅታ። ኢቭን እንኳን አሁን ደህና አይደለችም ሀይሚ፣ የምትናገረውን በደንብ አታውቅም። ምክንያቱም የመታት ጭንቅላቷን ነው አይደለ? የመታት ጭንቅላቷን፣ በዛ ላይ እጇ አይቻለሁኝ እጇ አበጥ ብሏል። ይህንን ነገር ተንከባከባት እንጂ አግኝቻታለሁ አትበላት። በቃ ፕሊዝ ቡርኬ በእናትህ እኛ እህቶች የምንልክን ስማን። ገባ? ልጅቷ ወደ ራሷ ሀይሚ ወደ ራሷ ተመልሳ ተረጋግታ ትሪት አርጋሃት ከዛ ያለውን ነገር የተፈጠረውን ነገር ትነግራታለህ። አሁን ግን በዚህ ሁኔታ ላይ ሆና አትንገራት። እና ደግሞ ሀይሚ አይተሽዋል ቡርኬ ምን እንዳላይ ሰምተሽዋል። በጣም ነው እኮ የምወድሽ እባክሽን ጨረቀኝ፣ ምንም የተፈጠረ ነገር የለም በቃ ምንም ያደረግነው ነገር የለም፣ ምንም ነገር የኔ አይደለም ልጁ እያለች ነው እንድትነቂለት ወደ ራስሽ እንድትመለሽ ስለሚፈልግ ነው። ልጅቷ ደግሞ ማለት ነው ጋይስ፣ ልጅቷ ደግሞ በትልቁ የምነግራችሁ እውነታ ነገር ልጅቷ አንደኛ ከማን እንዳረገዘች አታውቀውም። ሁለተኛ ደግሞ ላታረግዝም ትችላለች። ውሸታም ናት፣ ቀጣፊ ናት። ተልካ ሊሆን ይችላል። ገባችሁ? ሰው ልኳት ሊሆን ይችላል። እነ ቡርኬ በጣም ብዙ ጠላት ነው ያላቸው፣ ብዙ ወዳጅ አላቸው። ጠላቶቻቸው ግን እንቅልፍ አይተኙም። ስንት ነገር ነው ሲደረግ የነበረው፣ ስንት ሴራ ነው እነሱ ላይ ሲሴር የነበረው ሁለቱን ለመለያየት። እሷን ያፈቀረ ወንድ ከቡርኬ ለመለያየት ስንት ነገር ነው። ቡርኬ አልተደበደበም፣ በዛ በሀይሚ ምክንያት ተደብድቧል። ግን ቪዲዮ አልሰሩም። እኛ እናውቃለን። የቀድሞ የሀይሚ ፍቅረኛ ነኝ ብሎ ቡርኬን ተደብድቧል። ከዚህ በፊት 3 ቀን 4 ቀን ቪዲዮ ሳይሰራ ጠፍቶ ነው የመጣው። ግን እኛ አውጥተን ሚዲያ ላይ አልተናገርንም። የዛሬ 6 ወር 7 ወር ማለት ነው። እኛ ግን መረጃ ደርሶን ነበር። ግን የሰውን ሕይወት መረበሽ ስለማንፈልግ ነው። እና ስለዚህ ሀይሚም ጠላት አለባት፣ ቡርኬም ጠላት አለበት። እቺ ሴት ገንዘብ ተከፍሏትም ሊሆን ይችላል፣ የእነሱን ሕይወት ለመረበሽም ሊሆን ይችላል። ግን ቡርኬ ሀይሚ በዚህ ሁኔታ እንደዚህ ታማ ቅስሟ ተሰብሮ በዚች ልጅ ምክንያት ማለት ነው፣ በዚች ልጅ ምክንያት ቅስሟ ተሰብሮ ታማ ተኝታ
እኔ አንድ እውነት የምነግርህ ነገር በስም ማጥፋት ወንጀል እቺን ሴት ልትከሳት ይገባል። ከዛ ሰዓት ለምን ደግሞ አከሳት? ልትከሳት ይገባል። ምክንያቱም እቺ ሴት ለአንተም ለሃይሚም ለማንም የምትጠቅም ሴት አይደለችም። ወራዳ ሴት ናት። ስምክን አጥፍታ ካለች ምንም ገና ማለት ነው ልንገር ካል አሁን ካልከሰስካት ገና ደፍሮኛል ልትሉሉ ትችላለች። ሰው አሁኑኑ ለሚመለከተው አካል ለህግ አካል ሪፖርት አድርገህ እችን ልጅ ልክ ልታስገባት ልኳን ልታሳያት ይገባል። በቃ ይገባል። ይሄ ነው ልል የምችለው። እና ደግሞ ሌሎቻችሁ ደግሞ በየኮመንቱ በየምናምኑ የሚያለቅስ ስቲከር አታስቀምጡ፣ አስተያየት ስጡ። አስተያየት ያነባሉ። እኔ ዛሬ አሁን ለምሳሌ እንዳለ አይታችኋላ የጻፋችሁልኝ ከታች ዛሬ የለቀቁት ቪዲዮ ላይ እንዳለ ኮመንቱ ሜንሽን ለቡርኬ አድርገዋለሁ። ቡርኬ ሜንሽን የተደረገለትን ኮመንት እያንዳንዱን አይቷል። ገባችሁ? ኮመንት ስትሰጡ ሁላችሁ ለነሱ የሚያበረታ ኮመንት እንጂ ለጠላት ጠላት እንዲደሰት ጠላት ደስ እንዲለው የቡርኬ የጨረቃ ቤተሰቦች ተረበሹ፣ የጨረቃ ቤተሰቦች አለቀሱ፣ የጨረቃ ቤተሰቦች ደነጋገጡ እንዲባል ሳይሆን በጨዋነት ጥሩ ኮመንት ጻፉ። ለቡርኬ የሚያበረታው ለሃይሚ የሚያጠነክራት እነሱ ደግሞ ያንን ኮመንት ያያሉ፣ ይጠነክራሉ። በማልቀስ የሚመጣ ነገር የለም። አንድ ደግሞ የመጨረሻ ብዬ የምነግራችሁ የመጨረሻ ቃሌ ልንገራችሁ። ሃይሚና ቡራ በምንም በማንም አይነት ሁኔታ ቢሆን ሁለቱም አይለያዩም። ኦኬ አይለያዩም። ምንም እንደማይለያዩ ከእኔ 100% እኔ እነግራችኋለሁ። ምንም ነገር ችግር ሊፈጠር ይችላል፣ የሆነ ነገር ጸብ ሊመጣ ይችላል፣ ግን አይለያዩም። ልጅ እንኳን የእሱ እንኳን ቢሆን ግን አይደለም ልጁ የቡርኬ አይደለም ቢሆን እንኳን ነገሩ በህግ ይያዛል። እስክትወልድ ይጠበቃል። ዲኤንኤ ይመረመራል። ዲኤንኤ ከተመረመረ በኋላ ልጁ እንኳን የእሱ ቢሆን ግን አይደለም። ደግሞም እንዲሆንም አልፈልግም። እኔ የእውነት ዱዓ አረጋለሁ። ኢንሻላ የእሱ አይሆንም። ቢሆን እንኳን ተቆራጭ ይሰጣታል፣ ልጇን ታሳድጋለች። ከዛ በተረፈ ግን እየመጣች በየደቂቃው እየየ እንድትልብን አንፈልግም። እቺ ሴት ከእናንተ አጠገብ ልታርቋት ይገባል። ሆስፒታል እንዳትመጣ ቡርኬ፣ ሆስፒታል ሃይሚን ለማየት ሃይሚን ልጠይቅ ብላ እንዳትመጣ። በቃ ሃይሚ ራሷን መመለስ፣ ራሷን ማስታመም፣ ራሷን ጥሩ ደረጃ ላይ ማድረስ አለባት። አንተም ደግሞ ስላለፈ ነገር አሁን ሃይሚን አታውራት እና ዛሬ የሰራከው ቪዲዮ ላይ በጣም አሳዝነኸኛል ቡርኬ ወንድሜ። እኔን አይዞክ፣ እኔ ልጎሳቆልልህ። በጣም ደንግጠሃል። ሃይሚን ለማሳመን እየጣርክ ነው፣ ግን በቃ አረጋጋት። ሃይሚ አሁን ምንም ብትላት አሁን ጥሩ ስሜት ላይ አይደለችም። እኔ ራሷን ራሱ በደንብ ታውቃለች ብዬ አላስብም። ባይዘዌ እንደዚህ ጭንቅላታቸው ድንጋይ ምናምን የመታቸው ሰዎች ነግሬያቸዋለሁ። እኔ እንደዚህ አረብ ሀገር እንደመጣው ገጥሞ የነበረ የመጀመሪያ ጊዜና ቶሎ የመርሳት የመመለስ ባህሪ ያሳያል። እና ሕክምናዋን በደንብ ትመርመር ፕሊዝ። ራጃ ስነሳት፣ አስፈላጊውን ነገር አድርግላት፣ የተሻለ ሕክምና የሚገኝበት ቦታ ላይ ውሰዳት። ከዛ በተረፈ ደግሞ ከዚች ልጅ ለመራቅ ስትሉ ወደ አዲስ አበባ ተመለሱ። ወደ አዲስ አበባ ነገ ዛሬ ሳትል ይዘሃት ወደ አዲስ አበባ ሃይሚን ይዘህ ተመለስ። ምንም አይነት ችግር ቢመጣ እኛ ከጎን ካለን። አይዞክ። ሁላችሁም ደግሞ አይዞክ በሉ። ቡርኬን የምትሳደቡ ሃይሚን የምትሳደቡ ነገርኳችሁ። እሺ አይዞክ በሉት። በቃ ወንድማችን ነው። አይዞክ። ደንግጧል። እሱ ራሱ ትክክል አይደለም። አይታችሁታል። ዛሬ አብሯት እያለቀሰ